to remove this threat. Iran will continue to exercise its right of self-defense. የአንበሶች ፍጥጥም በፋርስ ባህር የዓለም ስጋትና የትራምፕ ቀይ መስመር የአሜሪካ እስራኤልና ኢራን ፍጥጫ 31ኛ ቀኑን ይዞ ወደ ማይመለስበት ምዕራፍ ተሸጋግሯል። ፕሬዝዳንት ዶናልድ ትራምፕ በማርኮ ሩቢዮ በኩል ባስተላለፉት ጠንካራ መልእክት የኢራን የኢኮኖሚ ጀርባ አጥንት የሆነችው የካራክ ደሴትን በግርጦር ለመያዝና የኒውክሌር መሰረተ ልማቶችን ለመምታት ዝግጅታቸውን አጠናቀዋል። ሆኖም ይህ የሞት ቀጠና ተብሎ የሚጠራው የኒውክሌር ጣቢያ ጥበቃም በሩሲያ ብረት አጥር የታጠረ በመሆኑ አሜሪካን ወደ ከፋ አጣብቂኝ ውስጥ ከቷታል። በሰላም ማላጅነት እነ ቱርክና ህንድ ጥረት ቢያደርጉም 10,000 አሜሪካ ተጨማሪ ወታደሮች ወደ ቀጠናው መድረሳቸው ግን የጦርነቱን ነጋሪት ይበልጥ ያጎላው ይገኛል። በሌላ በኩል እስራኤል ዘመቻዋ ግማሽ መንገድ መጓዙን ብታውጅም ኢራን ከተራራዎቿ ስር በመዘጃቸው ግዙፍ ሚሳኤሎች በአይፋና ስትራቴጂክ ከተሞቿ ላይ የእሳት ራት እያዘነበች ትገኛለች። በተለይ በሩሲያ የተገነባው የቡሸር የኒውክሌር ጣቢያ ደቀይ መስመር መወሰዱ አሜሪካ እግሯን ወደ ምድር እንዳታስገባም ትልቅ እንቅፋት ሆኖባታል። ይህ ጣቢያ ከተነካ የቀጠናው ህልውና አደጋ ላይ እንደሚወድቅ የታወቀ ሲሆን ዋይት ሃውስ ከቡሸር ይልቅ ካራክ ደሴት ላይ ትኩረት ማድረጉን የሀያሉን ፍጥጫ የአንበሶች ግብ አስመስሎታል። ታዲያ ኢራን የተሰጣትን የ10 ቀን የድርድር ገደብ ሳትጠቀምበትም ቀርታም ይህ የሞት ቀጠና በእሳት ይለበለብ ይሆን ወይስ የአረብ ሀገራት ጣልቃ ገብነት አቅጣጫውን ያስቀይረው ይሆን? ይህንን ውጥረት የተሞላበት ወቅታዊ መረጃም በ7 ሰዓቱ ዝርዝር ንባባችን በስፋት የምንዳስሰው ይሆናል። ለፈጣንና ታማኝ መረጃዎች ገጻችን ላይክና ኮሜንት ያድርጉ። አዳዲሶች ሰብስክራይብ በማድረግ የዚህ ትልቅ የመረጃ ቻናል ቤተሰብ ይሁኑ። መልካም ጊዜ፣ መልካም ቆይታ።